ጠንክሮ እሷ መመለስ ከፈለገ ጠንክሮ ማለት ነው። እንደዛ ብዙ ስለዚህ ነገር አታውቅም መግድዬ፣ ስለ እንደዚህ አይነት ነገር አታውቅም። እሷ በውጭ ሆና ኦዲየንስም አይደለችም ደጋፊ መሰለችኝ። ገባሽ? እንደዛ ነው የሚባለው። ኩክዬ አዶ ነው ምን ትባዩ አንቺ? የሃይሚ ደጋፊ እሺ በቃ ኦዲየንስ ነሽ ማለት ነው። ግን ብዙም አንቺ ስለማታውቂ ነው ይመስለኛል። ዛሬ በደንብ እንትኑን ካየሽው መከፋፈል የለበትም። እሱ ማለት የነበረበት ገንዬ ምንድነው ማለት ያለበት የኔ የሃይሚ ሄቶች የኔ ኖ ጋይስ ስታፕ አትስደቧት። እኔና ሃይሚ አንድ ነን፣ አንድ አይነት ሰዎች ነን። በቃ እሱን አሁን እኮ ሃይሚን ይቅርታ እዚህ ጋር እየጠየቀ እንደገና እነሱ እሷ የሚሰርቧትን ሰዎች ደግሞ እየደገፈ ማለት ነው፣ እኛን ደግሞ እየነቀፈ ማለት ነው። እዚህ ጋር ሚዲያ እዚህ ቲክቶክ ላይ ያለውን አሁን የምናወራው ሰው ይሰራ ነው። ግን ኩክዬ ይሄን ነገር የሚናገረው አስቀድሞ ነው ይመስለኛል። እሷ ባለችበት ይሄን ነገር ቢል መልስ የምትሰጠው ይመስለኛል። ነገር ግን እሱ ኢንትሮ ላይ እንደዚህ አይነት ነገር ይናገርና ልክ እሷ በምትመጣ ሰዓት ሌላውን ነገር ነው የሚናገረው። ገባሽ? ከዛ ወዲህ እርግጥ እሷ ቪዲዮውን ልታየው ትችላለች። ቪዲዮውን ካየችው ወዲህ ግን የእሷ ባህሪ መቶ መናገር አትፈልግም። ገባሽ? ያ የሙር ባህሪ ነው። ልክ አሁን አይተሽ እንደሆነ ዛሬ ማነው ይሄ አዶናይ እንደተናገረው ማለት ነው። ወንድ ልጅ ለሴት ልጅ ሲመሰክር ማለት ነው፣ ሴትን ልጅ አትጉዱ እያለ ሲናገር ማለት ነው። እንደዛ አይነትን ነገር ለምን አያይም እሱ? ለምንድነው ኦዲየንስ የሃይሚ እህቶች የሃይሚ እህት የእሱ እህት የሚባል ነገር የለም። ከአንድ እናት የተወለደ የለም። እህትነት እናትነት ደግሞ አብሮ መቆም ነው አይደለ እንዴ? ይሄ በአገር ልጅ በኢትዮጵያዊነት ገባሽ? የሰውን ልጅ ግዴታ ስላለብሽ ነው፣ ግዴታ ስላለብን ነው። ወይ ልናጣላ አይደለም፣ ወይ ልናለያይ አይደለም፣ ወይ ሌላ አጀንዳ። እነሱ የፖለቲካ ሰው አይደሉም። እነሱ ፍቅርን ነው ሲያስተምሩን የነበሩት። ፍቅርን ብለን ነው የተከተልናቸው። ልጆችን ናችሁ ብለን የተከተልናቸው። ያንን ነገር እሱ አንደርስታንድ አያደርግም። እዚህ ጋር እኛ እንትን አናረግለትም፣ ሜንሽን አናረግለትም። ገባሽ? የእሷ እህቶች ወይ ለእሷ ተቆረቆሩ የሚላቸው በአይምሮ ውስጥ ያስገባው እንደኛ አይነቶቹ ሜንሽን አናደርግም። ቢኮዝ ምንም ነገር ስለሌለን ትክክለኛውን ነገር ይዘን ስለምንሄድ። ገባሽ? ሜንሽን የሚያስደርገን ነገር የለም። የፈለግነውን ነገር ቪዲዮ ሲለቁ እዚህ ላይ ወተን ትክክለኛውን ነገር በኢትዮጵያዊነት በሴትነት ልጆቻችን ስለሆኑ እንደ ልጆቻችን ስለምናያቸው ወደን ፈቅደን አስተያየት እንሰጣለን። ኦዲየንሱን እየከፋፈለ ያለው እሱ ነው። የእሱ እህቶች የሚባል የለም፣ የሃይሚ እህቶች የሚባል የለም። ሃይሚ በምትጎዳው ተጎዳች ብለው በሚያስቡት እሱ በሚያደርገው ከሱ ቃላት በሚወጣው ለምን እንዲህ ያደርጋል ብለው የሃይሚ እህቶች ይከፋሉ፣ ስለሚወዷት ማለት ነው። ሰው ስለሚወደው ሰው ይከፋል አይደለ እንዴ? አንቺ ጓደኛዬ ስትጎጃ አልፈልግም እንዴ? ጓደኛዬ ስለሆንሽኝ አንድ ሰው ሲጎዳሽ እኮ ቆሜ ማየት የለብኝም። ትክክል ካልሆነ አንቺ የጎዳችሽን እነግራታለሁ። እሱ ለምንድን ነው ይሄንን ነገር መመልከት ያቃተው? እሱ ለምንድን ነው ኦዲየንሶችን የሚከፋፍለው? በራሱ ጊዜ የኔ እህቶች ናችሁ አለ። ዛሬ የኔ እህቶች የኔ ፎቶ ያደረጋችሁ ሌላ ነገር ከኔ ጋር እንዳላችሁ ነው የሚቆጥሩት። እናንተ ግን ከኔ ጋር ምንም ነገር የላችሁም። ምክር ነው on purpose. I think I'm gonna take to this it's on purpose. እንደዚህ የሚከፋፍልበት you know that why you need make it down. The beautiful one is a make it down. I know that's why I know. ግን እሷን እንደዛ ብሎ ለነሱ አሃ ትላንትና እንደዛ ብለውታል። ትላንትና በልክ ቻሌንጁ ምንድነው ብዬ ሳይ ቻሌንጁ ለካ ምንድነው አለ ኤችቢ ነው አዎ ነው የሚለው እና በጣም ነው የተሰማኝ አለ። የሚሰማው ከሆነ እኮ ኦዲየንሱ እኮ ሌላ የሚፈልገው ነገር የለም። ኦዲየንሱ እሱ በሚያመጣው ልክ ነው የምንናገረው። ለምን ሰሚ ቆይ ገንዬ ኤችዲ ያሉት እኮ ዴዝንና አሌክስ ነው። ሰውየው ዞሮበት ነው እንጂ ነው አልዞረበትም። እህቶቼ የሚላቸው ገባሽ? እህቶቼ እናቶቼ አላቸው። እህት እናት የሆነ ሰው በቀደም ለታም ብየዋለሁ። ልጅን እጅን ከእጅ አያበለጥም። አንድ ጣት ገማ ተብሎ ሁሉም አይቆረጥም። ገባሽ? እዚህ ጋር ተናግር ያለው በቀደም ለትም እሷስ ልጃቸው አይደለችም ወይ እህታቸው አይደለችም ወይ ነው ያልኩት። ገባሽ? ለምን
እሷስ ማናት? ለምን ይሄን ነገር አያገናዝብም? የኔ ፎቶ ያደረጉ የኔ እህቶች አለ የሱን ፎቶ ያደረጉት እንደዛ አድርገው ከሚዲያ ላይ እናጠፋታለን እሷን የሚሉ ሰው አንፈልግም። ዛሬ እንኳን ዛሬ በዘፈነው ዘፈን ላይ አንዷ ማን ነው የምትባል የሆነ ስሟን ረሳሁትኝ ምንድነው አታናዝብን ቆስጠን በላለችው። እህት እንዴት ነው ቆስጠን በል የምትለው? እስቲ ገንቦስ በልና ለምናት እባክህን ያጠፋኸው ጥፋት ስላለ ጥፋትህን እመን፣ ጥፋትህን ይቅርበል። ኦዲየንሱንም ይቅርታ አድርጉልኝ አጥፍቼ ከሆነ እህቶቼ እናቶቼ አጥፍቼ ከሆነ ያ ነው እኮ መልካምነት፣ ያ ነው እኮ ወንድነት። አሉባልታ አይደለም ወንድነት። ኦዲየንስ የሃይሚ እህቶች የሃይሚ የኔ ፎቶ ያደረጉ አይደለም የሱን ፎቶ ያደረጉ እኮ ናቸው። እናጠፋታለን እያሉ ሚዝቱ ከሱ ጓደኛ ጋር እየተነጋገሩ ስልክ እየተደዋወሉ እማናቅ መሰለው እንዴ? የሱ ጓደኞች የሱ ጓደኛ እኮ ቆሞ በሰው ሪሌሽንሺፕ የሚገባው እኮ ከዚህ ጋር በሚላክለት ሜሴጅ እኮ ነው። ይሄን አናቅም እንዴ? እውነቱን ነው መነግረው ለሱ ሜሴጅ ሜቢ they're gonna give him some yes ስለሚሉ ይሄ ጓደኛው ይሄ እኔ ስሙን አልጠራም። ማን ነው ስሙ አለ? ማን ነው ቅድም ያወጣሽለት ስሙ? መቅድዬ ንገሪኝ። በላይነሽማ ወፓፓፓ የበላይነሽን ስም አንቺ አታውቂም። አንቺ ደግሞ በላይነሽማ ክብር ያላት ስም ናት። ይሄ ቱስተስ ልበለው እንጂ ቱስተስ ደረሳ ያገሬ ደረሳ ታውቂያለሽ? ደረሳ ኤቭሪዌር ነው የሚገኘው ቢኮዝ ስለዚህ እሱም እኮ ይሄንን የሚናገረው እኮ ኮንፊደንስ ኖሮት ስለሱ የሚናገረው ስለሱ ሪሌሽንሽፕ የሚናገረው ከዚህ ጋር በሚደርሰው ሜሴጅ ነው። ከዚህ ጋር አንተ የትኛው ወንድ ነው ሪሌሽንሽፑን ጓደኛው የሚወስንለት ጓደኛው የሚያወራለት? ዛሬ የተናገረውን አይታችኋል። አንተ አለው እሱም እኮ ወደ ሌላ ቦታ ይሄዳል። ሞኝ ካመረረ ምን ካለ እሱ ነው እንዴ የሱን ወዴት እንደሚሄድ የሚነግረው? እሱ ኮንፊደንስ የለውም እንዴ? ስለ ኦዲየንሱ ብቻ ነው እንዴ ኮንፊደንሱ እሱ ወጥቶ የሚያወራው? ስለዚህ ስለ ራሱ ሪሌሽንሽፕ ስለ ራሱ ህይወት እኔ ስለሱ ህይወት አግብቶኝ አይደለም፣ ስለሷም ህይወት አግብቶኝ አይደለም። ነገር ግን እሱ ወንድ ከሆነ እውነት የተማረ ጀንትልማን ከሆነ ሎኪ ማን ነው ስሙን አዱናይን ይስማው እስኪ። ምን አለበት ቢሰማው እሱን? አይደለ እንዴ እንደ ወንድ ነው አይደለ እንዴ? ተጣልቻታለሁ ብሎ አልተውም። ልትጥሏት የፈለጋችሁ በድሮ እንትኗ እየላካችሁልኝ እናንተ ናችሁ የወደቃችሁት፣ እሷ አይደለችም ማለት። ለምን እንደዛ አይልም? የድሮዋን ፎቶዋን እየላኩለት ለሱ ሜሽን እያደረጉ እየለጠፉ እየሰደቧት ለምን ወጥቶ አልተናገረም? ለምን ነው የምታረጋው? so beautiful they don't understand። በጣም ቆንጆዬ ናት። ቆንጆዬ ሰው ሁላችንም በልጅነታችን በድሮ በሬ ያረሰ የለም። ሁላችንም በልጅነታችን መልካችን የሚወጣው ስናድግ ሲስማማን እድሜ ሲጨምር ነው። መልክቶ ውስጥ አበባ ማለት ነው እኮ የሰው ልጅ የሴት ልጅ ውበት። ለምን ሄዶ አያዋትም? ካላፈሰሽበት እኮ ሩታ ኢንጌጅ ላይ ፓርቲ ላይ ለምን ሄዶ አያዋትም? how she's gorgeous በጣም she's so beautiful። ሄደው ለምን አያዩትም ፒክቸሯን እንዴት እንደምታምር? እኔ እንደውም ከእሱ ጋር ከሆነች በኋላ ነች ልጅ የታመመች የከሳች አምተልኝ እዩዋት እስቲ ተማሪ እያለች እያት ገኒ እዩዋት፣ ሄዳችሁ ተማሪ እያለች ከእሱ ጋር ሳትጀምር በፊት እዩዋት። እውነቴን ነው የምልሽ እንዴት የምታምር ልጅ እንደነበረች። ልክ ይሄንን ቪዲዮ ከእሱ ጋር መጀመር ስትጀምር ፍቅር ስለያለባት ነገ ከዛሬ ይለየኛል በሚለው መሰለኝ መንምና ከስታ ልጅቷን እያት ምን እያት ምንድነው ባክግራውንዷ ባክ ሄዳው ቢያዋት ምንም she's beautiful ምንድነው ቆንጅዬ ናት። ምን ሆነች? አንዳንዶቹ ደግሞ የሁለት ደጋፊ ነን ብለው አውቀው የድሮ ከሙቤ ጋር የሰራችው ቪዲዮ የሚለጥፉ አሉ። ከኮች ያሸማቀቋት መስሏቸው እኮ ነው የተሸማቀቁ እነሱ አሮጊቶች። እስቲ ይውጡ ጀግና። ለምን በሰው ፎቶ ይቀመጣሉ? ኦ ማይ ጋድ ለምን አይወጡም? እነሱ ታሪካቸው ምንድን ነው? ኢትዮጵያዊ እኮ በችግር ያደገ ነው። ነግራቸዋለሁ ከዚህ በፊትም እኮ ችግር እኮ ቁስል አይደለም እኮ ቁስል ሆነ እኮ አይቀርም እኮ። እኛ ተቸግረን እኮ ነው ተሰደን ሰው የሆን ነው። የሰው ልጅ ደግሞ ያልፍለታል። የሰው ልጅ በጣቱ ነው የሚለካው። መጀመሪያ ጣቷን እስዩ፣ ጣቷን የእጇን ጣት ይዋት እስቲ ስትረግጠው
ስትረግጠው መሬቱን ይዩ ሴት ልጅ በጣቷ የሰው ልጅ መሆኗን በፀጉሯና በጣቷ ጣቷንም ይመልከቷት። የሰው ልጅ ናት ጥርት ያለች የምታምር በልጅነቷም ሄዶ ቪዲዮውን እስቲ እዩት። እሱ ጋር ስትመጣ መጀመሪያ ሲገናኙ ፀጉሯን እዩት እስቲ እንትን ብሎ አሁንም ወደ ሌላ አይነት ሐሳብ ሳይገባ ራሱን ተጠንቅቆ ቁጭ አድርጎ እነኛ ያቺ በጥፊ የመታቻት ሳይቀር ይቅርታ መጠየቅ አለባት። አይደለም እንትኑ በጥፊ የመታቻት ሳይቀር ይቅርታ እሷ ላይ አላስፈላጊ የቃላት አሻራ ጭንቅላቷ ላይ ያስቀምጡ ሰዎች በሙሉ ይቅርታ ሊጠይቋት ይገባል። ምክንያቱም ምንም ጥፋት የለባትም እችልች ዞሮ ዞሮ እንዳለችው የሆነን አይዲያ ይመጣል ዞሮ እሷ ላይ ይጠመጠማል። ለምን መጨረሻ ላይ ዙሩ የምታከረው እሷ ስለሆነች እሷ ላይ ይጠመጠማል። እና ይሄ ደግሞ ትክክል አይደለም። አሁንም ኦዲየንስም ቢሆን የእሷ ኦዲየንስ የኔ ኦዲየንስ የሚባል የለም። የእሷ የኔ የሚለው የመጣው ለምንድን ነው? በሚያመጡት አይዲያ በሚለዋወጡት ቃል አንደኛው እንደዚህ እየተባለ ነው እንደዚህ እየተጎተተ የመጣው እንጂ ሁሉም የጨረቃ ፋሚሊ ሁለቱንም የሚወድ የሚያከብር ነው። ምናልባት ከጊፍት ጋር ተያይዞ ከሆነ እህቶቼ እያለ ካለ ይሄም ትክክል አይደለም። ለምን በጥቅም ላይ የተመሰረተ እህትነት ከሆነ ይሄም ትክክል አይደለም፣ ሊታረም ይገባል። ሁሉም የሱ እህቶች ናቸው። ጥፋቱን ስናይ ነው እንጂ የምንናገረው። እኔ በቀደም ለታ በደንብ አድርጌ ተናግሬዋለሁ። ዛሬም የሆነ ጨረፍ አድርጎ ለመንካት ሞክሯል። ዞሮ ነገም ከነገ ወዲያም እኔ የምናገረው ከሚያመጡትና ከማያው አይዲያ ጋር ተያይዞ እንጂ እኔ የሁለቱም ጥላቻ የለብኝም። የሚያምሩትም የሚደምቁትም ደስ የሚሉትም እኛም ደስ ብሎ የምናያቸው አንድ ላይ በፍቅር ሲመጡ ነው። በፍቅር ሲመጡና ከፊት ከኋላ ያለውን ጋሬጣቸውን አስወግደው ማስወገድ አለባቸው። ፍፄም በጥሩ አስተሳሰብና በጥሩ መንፈስ እንዲመጣ መደረግ አለበት። ወንድሙም ቢሆን የሷ ወንድምም እሷን ሌላ ታክቲክ ነው የተጫወተባት። ይሄም ትክክል አይደለም፣ መታረም አለበት። የሱም ወንድም እኛ ቆንጆ ስለሆነ ነው ብሎ መጻደቅ የለበትም። ይሄም ትናንትና ብየዋለሁ፣ አላፊ ጠፊ ነው። ምንም ነገር በእግዚአብሔር እጅ ተወቅተን የተተፈተፈን ሰዎች እንጂ እኛ የሰራነው አንዳች ነገር የለንም። በላያችን ላይ አንዳች ነገር እኛ ላይ ያስቀመጥነው አሻራ የለም። የአሻራው የእግዚአብሔር ነው። ከፈለገ ይወስደዋል በደቂቃ በሰከንድ። ይሄን እንደዚህ መታበይ የለባቸው። ይሄንን ሁሉ ለኦዲየንስ በእንትን ባለመልኩ ሁሉም ይቅርታ ጠይቀው በስርዓቱ መሰረታቸውን ጥለው ግጭት ከነገም ከነጎዲያም እኮ ይቀራል ማለት አይደለም። ግን ይሄ ሙልጭ አድርገው ካጸዱ ሌሎች ነገሮች ደግሞ ቢመጡም እንኳን ተነጋግረው የመፍታት እንትናቸው እድላቸው ሰፊ ነው የሚሆነው። ለምን ይሄን ትልቁን ከፈቱ ቀጣይ የሚመጡም ሰውና ሰው አንድ ላይ ከተቀመጠ አንድ ላይ ከኖረ አይጋጭም አይባልም። እና ቅድም ደግሞ አንድ እህቴ ምናለች፣ መጠናናት ከሁለት ዓመት በላይ የሰው ልጅ መጠናናት 2 ዓመት አብረው ናቸው ያሉት። አንድ ቤት ባይኖሩ አንድ ቦታ አንድ አካባቢ እየኖሩ ለኛ 30 ደቂቃ ቪዲዮ ነው የሚያሳዩን እንጂ ከዚያ ውጭ ግን ሌላውን ህይወታቸውን ብዙውን አንድ ላይ ነው የሚኖሩት። እና ደግሞ የሰው ልጅ አብሮ ለመሆን ደግሞ በዚህ በመሃል ከሚመጡ ችግሮች አንፃር እንጂ እነሱ ተጠናንተዋልም ይተዋወቃሉ። ልብ ለልብ በደንብ ነው የሚተዋወቁት። ነገር ግን ሶስተኛው ወገን ሲገባ እንደዚህ ፍርስርስ ያደርጋቸዋል። ፍርስርስ የሚያደርጋቸው ለምንድን ነው? አንደኛ የሚመጣው አካል የሚናገረው የሚጥሉት ቃላት፣ ሁለተኛ እሱ ደግሞ እነኛን የሚጥሉትን ቃላቶችን እና ደግሞ እጃቸውንም ሲሰነዝሩ ጭምር የሚወስደው እርምጃ እየተለሳለሰ መሆኑ። ምክንያቱም ራሱ ጎትቶ እስካመጣ ድረስ እሷ ላይ የሚሆነውን ጫና ለመቀነስ ቢያንስ በትክክል እሷን እንኳን እንደዛ እንደገፈተራት እንኳን ገፍትሮ ያስወጣቸው፣ እንደዛ እንኳን አያረጋቸው እና አለሳልሶ ነው የሚናገረው። ያ ደግሞ የእሷን ስነ ልቦና እየተጫነ ነው ያለውና ከመጣናናትም አልፈው ወደ ቤተሰብ እውቅና እስኪሰጠው ድረስ አብራችሁ ሆኑ እስከሚባሉ እስከዛ ድረስ የደረሱ ስለሆኑ በዚህ ደረጃ እንኳን መጠናናት የሚባለው ከ2 ዓመት በላይ እኔ በቂ ነው። ሌላ እድሜን እንደገና ወደ ሌላ ምዕራፍ የሚገባውን እንትን በሆነ ምዕራፍ ላይ በአንድ ምዕራፍ ላይ ብቻ ገድቦ እድሜን መጨረስም ትክክልም አይደለምና ያ ይመስለኛል። እኔ ዋናው ትልቁ ነገር ሶስተኛ ወገን ካጠገባቸው ያውጡ። ሃይሚን ፍጹምም ይቅርታ ሊጠይቃት ይገባል። ራሱ ወንድሟም ደግሞ
እንደዚህ እንዳታለላት ምንም ሳይመታ መታኝ ብሎ ሄዳ የባሰ እንድትጋጭ የባሰ ሌላ ችግር ውስጥ እንድትገባ ያደረጋት ወንድሟም በዛ ደረጃ ይቅርታ ጠይቀው ተጠያይቀው ለሷም ጊዜ ሰጥቷት እኔ ጊዜ ቢሰጣት የማሰላሰያ ጊዜ ቢሰጣት ጥሩ ነው እና እንደዚህ እንዲያርገው ችግራቸውን ፈተው አንድ ላይ ሆነው በፍቅር ቢመጡልን ጥሩ ነውና አንዳንድ ጊዜ እንዳላችሁት በሰው ሳይሆን በራሱ ተማምኖ ይምጣ። ብሩኬ በራሱና በራሱ መተማመን አለበት። እከሌ እንዲህ ስላለኝ እንደዚህ ስላለኝ እኮ ለመጣላትም ደግሞ እንዲህ ስላለኝ ተጣላሁም ሊመጣ ይችላል እኮ። ለፍቅር ምክር የሰጡትን በቀጥታ እንደወረደ ከተቀበለ ለመጣላት የሚሰጡትን ይቀበላል ማለት እኮ ነው። እንትን ማመዛዘን አለበት። ማመዛዘን እንደወረደ አይደለም። ምንድነው ያለው ይሄ ነገር ሲቀበል ምንድነው የሚያመጣው እንትን በእኔና በሷ መካከል ሊያመጣ የሚችለው ነገር ምንድነው ብሎ አመዛዝን እንጂ እኔ በቃ እናንተ ትናንትናም እንደዚህ እንዲህ ስትሉ አይቼ ምናምን አይደለም። ሲጀመር ሰው እንደዚህ እስከሚለው ድረስ ያደረገው ድርጊት ነው እና ያንንም ከዚህ በኋላ ላይ ደግመው ቃል ገብቶ በስርዓቱ ለሷም ጊዜ ሰጥቷት አስበውበት አንድ ላይ ቢመጡ ሰላማቸውን ቢያሳዩን ቀደምም ብየዋለሁ። ይሄን ቀሪውን የጾም ጊዜያችንን በስርዓት እንድንጾም በስርዓተኛም እንድናያቸው ቢያደርጉን መልካም ነው የሚል ሐሳብ ነው ያለኝ። አመሰግናለሁ እህቶቼ። በኮንፊደንስ የራሱን አይዲያና ራሱ ያመነበትን ነገር ይዞ ሳይሆን ብዙ ጊዜ የሆነ የተለጣጠፈ አይነት ነገር ይዞ የሚመጣው የሆነ ነገር ይዞ ሲመጣ ለይቅርታ ምንበል ለምንም ምንበል ጀስት ይሄ የኔ ህይወት ነው የሚለውን ሳይሆን ለጣጥፎ በቃ በሆነ ነገር የተሰፋፋ ይሄ ጥገናዊ ለውጥ የሚባል ነገር አለ። ስርነቀል ለውጥ የሆነ ነገር አይደለም ይዞ የሚመጣው ጥገናዊ ለውጥ የሚባል አለ አይደለ? የሆነ ዝም ብሎ ተወታትፎ ነገም ደግሞ የሆነ ነገር ሲመጣ እንደገና የሚያዘም ማለት ነው። ያ ትክክል አይደለም። በየትኛውም የስራችንም ሁኔታ ቢሆን ብሩኬውን ጥገናዊ ለውጥ ትክክል አይደለም። ስር ነቀል ለውጥ ነው የሚያስፈልገው ለሁሉም ቦታ ላይ። ስር ነቀል ለውጥ ማለት የማያዳግም እስካሁን ሲያጣላቸው በነበሩ ነገሮች በሙሉ የማያዳግም ነገር ራሱን ወደማያዳግም ሁኔታ አስገብቶ ከዛም በኋላ ለሷ የሚገባትን ክብር የሚገባትን ቦታ በትክክል ሰጥቶ ከዛ በኋላ አሁን እኮ እሷ የሚገባኝን ቦታ አላገኘሁም አልተመቸኝም እንዴት ብሎ እንኳን እስቲ ያንን ተንተና እንኳን እንድታስረዳው እንትን አልሰጣትም። እና ጥገናዊ ለውጥ አያስፈልግም። ለማንኛውም አብረው ለመሆንና ኑሯቸውን ነገን የተሻለ ለማድረግ እኔ እንዳየሁት አሁን በመጡበት ሂደት ባለፈም አሁን እስቲ እንዲያርጌ እንደዚህ ልቀራረብ በዚህ ጋር ልቀራረብ በዚህ ልሂድ የሚያመጣቸው አይዲያዎች ሁሉ የተመቱ ናቸው። ሴት ይዞ መጥቶ ሴትን ወደ ራስ ለማቅረብ መሞከርም የተመታ ነው። ሰው አለኝና እንደዚህም ትክክል አይደለም። ልብ የሚነግር ነገር አለ። ልብ አንድ ሰው ስናፈቅር በልባችን የምናስቀምጠው የማይነቃነቅ በማንም የማይወዛወዝ የራሳችን የሆነ አስተሳሰባል። ያንን በደንብ አድርጎ ልክ ዛሬ አሁን አዶናይ ለጃኒ እንዴት አድርጎ እንዳስተላለፈ መልእክት አይተናል። እንደዚህ አይነት የማይነቃነቅ መልእክት ማስተላለፍ አለበት። አለበለዚያ ግን ይሄ ነገም የተሰነጠቀ ቀዳዳ ይኖረዋል። እንደገና በዛ በተሰነጠቀ ሽንቁር ሌላ እንትን ይገባል። አሁንም እንደገና ይወዛወዛል። ሰው እንዲህ አይነት ኑሮ የእውነት ኑሮ ሊኖሩት ከሆነ ሊጀምሩት ከሆነ